ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በኢትዮጵያ የነዳጅ ቀውሱ በከፍተኛ ደረጃ አደጋ ይዞ መምጣቱ እየተነገረ ነው። ምናልባትም በቀናት በሳምንት ውስጥ የነዳጅ አቅርቦቱ ሊቆም እንደሚችልም መረጃዎች ያመለክታሉ። ከወዲሁ የተሽከርካሪዎች እንቅስቃሴ በአብዛኛው ተገቷል። በየመንገዱ የሚታዩ ተሽከርካሪዎች ቁጥር እየቀነሱ እንደሆነ ነው የተሰማው። ነዳጅ ለመቅዳት የሚደረገው ሰልፍ ከመንግዜውም በላይ ጨምሯል። ይህንን ተከትሎ የሚከሰተው የሸቀጦች የዋጋ ንረትም እንደዚሁ በእጥፍ እየጨመረ እንዳለ ነው የተመለከተው። ከነዳጁ በተጨማሪ የማዳበሪያ ዋጋ በ3 እጥፍ ሊጨምር እንደሚችል ተመልክቷል። የአገዛዙ ቁንጮ አብይ አህመድ ነዳጅና ማዳበሪያ የመካከለኛው ምስራቅ ቀውስ ተከትሎ ከፍተኛ ጭማሪ ሊያሳዩ እንደሚችሉና ከወዲሁ ዝግጅት መደረግ እንዳለበት ፍንጭ ሰጥቷል። ይህ በእንዲህ እንዳለ የምርጫው ነገር አወዛጋቢ ሆኖ ቀጥሏል። የአብይ አህመድ የምርጫ ግርግር በብዙ አስደናቂ አስገራሚ ትዕይንቶች ታጅቦ እንደቀጠለ ነው። ከብልጽግና ጋር ለመወዳደር የተመዘገቡ ፓርቲዎች በአማራ ክልል ጨምሮ በአንዳንድ ቦታዎች ላይ እጩዎች እንቅስቃሴ ለማድረግ የማይችሉ መሆኑን በመጥቀስ አገዛዙ የደህንነትና የጸጥታ ዋስትና እንዲሰጣቸው ጠይቀዋል። ይህ በእንዲህ እንዳለ በአማራ ክልል የሚካሄደው የህልውና ተጋድሎ እንደቀጠለ ነው። በአማራ ክልል ምርጫ ለማድረግ ምንም አይነት ነባራዊ ሁኔታ እንደሌለ ታማኝ ተቃዋሚዎችም በመግለጽ ላይ ናቸው። እነዚህ 3 ጉዳዮች የምንመለከትበትን የዕለቱን መርሃ ግብር እንድትከታተሉ እንጋብዛለን። የዘውትር ተሳታፊያችን መስመር ላይ ይገኛል። እንግዲህ 3 ጉዳዮችን እናነሳለን። የነዳጅና ማዳበሪያ፣ የምርጫውና በአማራ ክልል እየተካሄደ ያለው የህልውና ተጋድሎ ጉዳይ። ከነዳጁን ጀምር። ዛሬ በደረሰን መረጃ መሰረት በተለያዩ አካባቢዎች የተሽከርካሪዎች እንቅስቃሴ በከፍተኛ ደረጃ እየቀነሰ እየቆመ መጥቷል። ከጎዳናዎች ላይ ተሽከርካሪዎች ብዙም የማይታዩ መሆናቸውን ነው በተለያየ መልኩ ያገኘናቸው መረጃዎች የሚያመለክተው። የነዳጁ ቀውስ ኢትዮጵያ ላይ ተጽዕኖ ከወዲሁ በከፍተኛ ደረጃ እየታየ ይገኛል። ወደ አንተ መጣለሁ። አመሰግናለሁ መሳይ። አዲስ አበባ ከተማ በጉልህ የነዳጅ እጥረት ከታየባቸው ከተሞች በዋናነት ተመላክቷል። አዲስ አበባ በበርካታ ቦታዎች ላይ የነዳጅ ማደያዎች በልዩ ትዕዛዝ የመንግስት መኪኖች ካልሆነ በስተቀር የትራንስፖርት አገልግሎት ከዚህ በፊት መግለጫ አውጥቷል። ለወታደሩና ለትራንስፖርት አገልግሎቱ ቅድሚያ ይሰጣል ተብሎ መግለጫ የተሰጠ ቢሆንም ነገር ግን በርካታ ታክሲዎች፣ ሚኒባሶች እንዲሁም የግል ሰብ መኪኖቹ ምናልባትም በአንድ ማደያ ላይ እስከ 2 ኪሎ ሜትር የሚሆን ሰልፍ ይዘው ሙሉ ቀን ማለት ይቻላል ሙሉ ቀን ቁመው ነዳጅ በመጠባበቅ ላይ ነው በተዘዋወርንባቸው ቦታዎች የተመለከትነው። የአዲስ አበባ ላይ እንዲህ አይነት ችግር ከተከሰተ ወደ ክፍለ ሀገር ስንሄድ ደግሞ ችግሩ በጣም ጎልቶ እና ገዝፎ እንደሚታይ ነው። በአንዳንድ ቦታዎችም ላይ የአንከር ሚዲያ መረጃ አቀባዮቻችን እንደነገሩን በባህር ዳር፣ በጎንደር በተለይ በአማራ ክልልና በቤንሻንጉል ክልል ትልልቅ ከተሞች ላይ የነዳጅ ማደያዎች በአብዛኛው ተዘግተው ነው የሚገኙት። ምክንያቱም የመጣላቸውን ኮታ የመከላከያ ጀነራሎቹ በራሳቸው ቦቴ ገልብጠው ራሳቸው እየተጠቀሙበት እንደሆነና በአንዳንድ ቦታ ላይም 10 እና 15 ኪሎ ሜትር ከከተማ በመውጣት ከቦቴ በመገልበጥ የዋጋ ንረት በሚያስጨምር ሁኔታ የግል ኪሳቸውን በማድለብ ላይ ነው የሚገኙት። በአጠቃላይ ግን የአማራ ክልል፣ ቤንሻንጉል ክልል፣ በአዲስ አበባ፣ በኦሮሚያም እንዲሁ ከፍተኛ የሆነ የነዳጅ እጥረት አለ። ይህንን የነዳጅ እጥረት ተከትሎ በአዲስ አበባ ከተማ ወደ ስራ ቦታም ከስራ ቦታም ወደ ቤታቸው ትራንስፖርት ተንቀሳቅሰው ለመድረስ ያልቻሉ በርካታ ሰልፎች በአዲስ አበባ ከተማ ታይተዋል። በተለይ የታክሲ መሳፈሪያ ተርሚናሎች ላይ መቶዎች የሚቆጠሩ በአንድ ሰልፍ ላይ ተኮልኩለው ይገኛሉ። በየትኛውም አዲስ አበባ አካባቢ ረጅም ሰልፎችን ነው እየተመለከተ የምንገኘው። ማንኛውም መንግስት ነዳጅ እንደ አይነት ችግር ሲመጣ ሪዘርቭ ያስቀመጣቸውን ነዳጆች ይጠቀማል። ነገር ግን እዚህ ያለው ነዳጅ አልቆበት ጅቡቲም ያለው አጠቃላይ የትራንስፖርት አገልግሎቱ መንገዱን ሰላማዊ ባለመሆኑ እንደገና የገዛትን ነዳጅ ሙሉ በሙሉ ወደ ሀገሩ ገብታ ለወታደራዊ አገልግሎት እየተጠቀመበት ስለሆነ በአጠቃላይ የነዳጅ እጥረቱ ሌሎችን ችግሮችን አብሮ ሊወልድ እንደሚችልና አገሪቱ ወደ አልተፈለገ ሁኔታ ልትሄድ እንደምትችል ነው መረጃዎች እያመላከቱ የሚገኙት። ህብረተሰቡ በጣም ተማሯል። ነዳጅን በተመለከተ ከፍተኛ የትራንስፖርት አገልግሎት ጭማሪ ተደርጓል። የቴሌኮሙኒኬሽንን ይህንን አስታኮ በእያንዳንዱ የዋይፋይ አገልግሎት ከ300 ብር በላይ ጭማሪ አድርጓል። ህብረተሰቡን ባላማከለ ሁኔታ ጭማሪ ተደርጓል። የምግብ እህሎች፣ የሸቀጣሸቀጦች እንዲሁም አልባሳት፣ የቤት ኪራይ በከፍተኛ ሁኔታ ጨምሯል። እንደው ለምሳሌ አንክል እንኳን ብንጠቅስ ዘይትን በተመለከተ ከዛሬ 2 ወር በፊት 1900 1850 ሲሸጥ የነበረው 5 ሊትር ዘይት ወደ 2000
1600 ብር እንደገባና ሌሎችም በዚህ አይነት መጠን አብዛኛው የሸቀጣ ሸቀጥ ዋጋዎች ከ40% በላይ ጭማሪ እንዳሳዩ ነው መረጃዎችን ሰብስበን ለማግኘት የቻልነው። ከነዳጁ ጋር በተያያዘ ነው እንግዲህ ከዚህ ቀደም እንደነበረው አይነት አይደለም። የመካከለኛው ምስራቅ ቀውስ በእርግጥ ተጽዕኖ የፈጠረ በዋናነትም በምክንያትነት እየቀረበ ቢሆንም የነዳጅ ጭማሪው የተከሰተው አሁን ሳይሆን አብይ አህመድ ወደ ስልጣን ከመጣበት ጊዜ ጀምሮ በየጊዜው እየጨመረ የመጣ ጉዳይ ነው። ከሙስና ጋር በተያያዘ የነዳጅ አቅርቦቱ አደጋ ውስጥ መግባቱን ሲነገር ቆይቷል። ይህንን የሚመለከተው የመንግስት ኃላፊዎች በዚህ የነዳጅ ንግድ ውስጥ ኮንትሮባንድ ነዳጅ እየነገዱ ከፍተኛ ሀብት እያካበቱ እንዳለ ሲገለጽ የነበረ ጉዳይ ነው። በአሁን ሰዓት የአብይ አህመድ ባለስልጣናት በከፍተኛ የሙስና ደረጃ ላይ የሚገኙት አንድም በሲሚንቶና በነዳጅ እንደዚሁም በማዳበሪያ ጉዳይ በተለየ ሁኔታ የግል ጥቅማቸውን እያሳደዱ ከመሆኑ ጋር ተያይዞ የነዳጅም የማዳበሪያም የሌሎቹም ምርቶች ዋጋ መረጋጋት አልቻለም፣ እየጨመረ እንጂ እየቀነሰ ሊመጣ የሚችል አይደለም። ለማንኛውም አሁን አገዛዙ የተለያዩ እርምጃዎችን እየወሰደ ነው። ይሄ ደግሞ በህብረተሰቡ ላይ ከፍተኛ ጫና እየፈጠረ ይገኛል። በቅርብ ምን ልናይ እንችላለን? ይሄ ጉዳይ በእያንዳንዱ ቤት ገብቶ ከፍተኛ አደጋ ሊያመጣ የሚችል ነው። ከሉና ጋር የተያዘ ነው። ነዳጅም ሆነ ሌሎች ጉዳዮች ምን ልናይ እንችላለን? ህብረተሰቡስ ምን እያለ ይገኛል? ህብረተሰቡ የመጨረሻ ምሬት ላይ እንደደረሰ ነው። እንደው በተዘዋወርኩባቸው አካባቢዎች የህብረተሰቡን የምሬት ደረጃ ለማወቅ ለማጣራት ሞክሬያለሁ። ከፍተኛ ምሬት ውስጥ እንደገባ ነው። በመንግስት ላይ ሊከሰት የሚችለው የመጀመሪያው እንቅፋት አሁን እየተመለከትነው ነው፣ ግን የመጨረሻው ነው ግን ማለት አይቻልም። ምናልባት አሁን በዛሬው ዕለት የሩሲያ መንግስት የማዳበሪያ አገልግሎትን ለዓለም አቀፍ ገበያ ለማቅረብ የማንችል መሆኑንና መጀመሪያ ያመረትነውን የማዳበሪያ ምርት ለአገር ውስጥ ፍጆታ ብቻ የምናቀርብ መሆኑንና ለዓለም አቀፍ ገበያ የማናቀርብ መሆኑን ብሎ ተናግሯል። ይሄ ዛሬ ላይ ነው መግለጫ የተሰጠው። ይሄን ተከትሎ እንግዲህ የማዳበሪያ ዋጋ በከፍተኛ ደረጃ ሊጨምር እንደሚችልና አገሪቱ አጠቃላይ ወደ ምስቅልቅል መንግስት ሊቆጣጠረው ወደማይችል ምስቅልቅል ውስጥ ልትገባ እንደምትችል ነው። ግን አሁን መንግስት አለ ማለት እውነት ለመናገር የሚቻል አይመስለኝም። መሳይ በነዳጅ ጭማሪው ላይ 1 ሊትር ነዳጅ 138 ብር አካባቢ ነው እየተሸጠ የሚገኘው። ከሰሞኑ ግን አዲስ አበባ ለሚገኙ ትልልቅ ድርጅቶች፣ የኮንስትራክሽን ድርጅቶች፣ የልማት ድርጅቶች መስሪያ ቤቶች ላይ የውስጥ ደብዳቤ በመጻፍ 138 ብር የሚሸጠውን ነዳጅ 189 ብር ነው መግዛት የምትችሉት። ምና የኮንስትራክሽን ድርጅቶች ትልልቅ ካምፓኒዎች አሉ አዲስ አበባ ከተማ በሳምንት 10,000 50,000 100,000 ሊትር የሚሰጣቸው። እነዚህ በኮታ ያለ ሰልፍ ነዳጁን ለመውሰድ የሚችሉ ሰዎች ከ138 ብር 189 ብር በሊትር ነው የምትወስዱት። እንደማንኛውም መንግስት እያቀረበላችሁ ያለውን ነዳጅ እንደማንኛውም ሰው በ138 ብር መውሰድ አትችሉም የሚል የውስጥ ደብዳቤ ጽፈው ያንን ደብዳቤ ይዘው እንኳን ነዳጁን ለማግኘት በ189 ብር እንኳን ነዳጁን ለማግኘት ማደያ ሲሄዱ ግን ነዳጅ እያገኙ አይደለም። ስለዚህ ስራዎች እየተቋረጡ ነው፣ እየቆሙ ነው፣ ወደኋላ እየተመለስን ነው። የመንግስት መስሪያ ቤቶች መኪኖች ቆመዋል። የመንግስት ተቋማት ነዳጅ በ50% እንዲቀንሱ ተደርጓል። ይሄ የሚያሳየው አገሪቱ አቅም እንደሌላት፣ ነዳጁ ማጠቃቀም ዙሪያ ላይ መንግስት የነዳጅ ካምፓኒዎችን ወይንም ነዳጅን ማደል የሚችሉ ፍቃድ የተሰጣቸው የነዳጅ አቅራቢ ድርጅቶች እንዲሁም የኢነርጂ መስሪያ ቤት በርካታ ኃላፊዎችን አስሯል። በላይኛው ደረጃ ሙስና አለ የሚባለውን በተጨባጭ ያየንበት ሁኔታ ነው። መንግስት ግን አሁንም አገሪቱ እድገት ላይ ናት። በሚዲያ የወጣ ጠቅላይ ሚኒስትሩ ልማት ላይ ናት፣ እኛ ለልማት ሌት ተቀን እየሰራን ነው፣ ምንም ችግር የለብንም በማለት ሀገሪቱ ላይ የተሰላሰለ የልማት እንቅስቃሴ እየተካሄደ እንደሆነ በሚዲያ እየወጡ እየተናገሩ ነው የሚገኙት። ነገር ግን ሀገሪቱ ግን በጣም ጫፍ ላይ የወጣ ችግር የደረሰባት ሀገር መሆኗን አሁን በነዳጁ ብቻ ሳይሆን አጠቃላይ በኑሮ ከፍተኛ የሆነ ምስቅልቅል ሊፈጠር እንደሚችል ነው መረጃዎች እያመላከቱ የሚገኙት። መሳይ አብይ አህመድ በአፋር ክልል በነበረ አንድ የሎጅ ምርቃት ላይ ሲናገር ነበረ። የነዳጅና የማዳበሪያውን እየመጣ ያለውን አደጋ በተመለከተ ከጠቀሰ በኋላ በጣም አስገራሚው ነገሩ እዛው ንግግሩ ላይ በሚቀጥለው ዓመት 2 ሚሊዮን ኩንታል ምርት እንሰበስባለን አለ። እንግዲህ ማዳበሪያ ከሌለ የነዳጁን ጉዳይ እንዲህ ከሆነ ሀገሪቱ በሰላም እጦት እየታመሰች ከሆነ 2 ሚሊዮን ኩንታል እህል እንሰበስባለን የሚለው ያው ውሸት ልማድ ይሆንና ሱስ ይሆንና ትረሳዋለህ። ትላንት ያልከውን አሁን ከ3 ሰከንድ ከ4 ሰከንድ በፊት የተናገርከውን ትዘነጋውና ነዳጅ ጠፍቷል፣ ማዳበሪያ አደጋ ውስጥ ነው እያልክ መልሰህ 2 ሚሊዮን ኩንታል እህል እናገኛለን ለማለት ግን ምንም የማታፍርበትና የምትናገርበት ሁኔታ ያለው በአብይ አህመድ አገዛዝና በአብይ አህመድ ምላስ ላይ ነው። አሳዛኝ ነገር ነው። የኢትዮጵያ ሕዝብ ሄዶ እንዲህ አይነት ግለሰብ እጅ ላይ ወድቆ የመከራ ጎተራ እየተደራረበበት የሚገኝበት ሁኔታ ነው የተፈጠረው። ለማንኛውም ሰሞኑን
ሰሞኑን በአንድ ቴሌቪዥን ላይም ቀርቦ ነበር። ቴሌቪዥን እየቀያየረ ከአንዱ ወደ አንዱ እየሄደ ተመሳሳይ ዲስኩር እያሰማ ያለበት ሁኔታ የሚቀይረው ነገር የለም። እዛም ኢትዮጵያም ቴሌቪዥን ተናገረው፣ ፋናም ተናገረው፣ ቃናም ተናገረው፣ ምንም የሚለወጥ ነገር የለም። ሁሉ ቦታ የሚሄደው አብይ አህመድ ነው። አልበም እየቀያየረ ተመሳሳይ ፎቶ መለጠፍ ሊያመጣ የሚችለው ነገር የለም። አሁንም ተመሳሳይ ነገሮችን ሲናገር ነበረ። ከአብይ አህመድ የኢትዮጵያ ችግር መፍትሄ ይገኛል ብሎ የሚጠብቅ የብልጽግና አባል እንኳን ሊኖር የማይችልበት ነገሮች ነው ኢትዮጵያ ውስጥ እየተፈጠሩ ያሉት። ከምርጫው ጋር ወደ ተያዘው ጉዳይ እንምጣ። በዚህ ወቅት ላይ በዚህ ቀውስ ባለበት አብዛኛው የኢትዮጵያ አካባቢ ሰላም በሌለበት አንጻራዊ ሰላም አለበት በተባለበት የደቡብ ኢትዮጵያ ክልል እንኳን የራሱ የገዛ ባለስልጣናቱ በጥይት የሚገደሉበት ወቅት ላይ እንገኛለን። አብይ አህመድ ግን የለም ምርጫውን አካሂዳለሁ ብሎ አይኑን ጨፍኖ ቀጥሎበታል። በተለያዩ አካባቢዎች እንደምንሰማው በተለያዩ የመረጃ ምንጮችን ማረጋገጥ እንደተቻለው መራጮች የምርጫ ካርዳቸውን በተለይ መንግስት ሰራተኞች ቢሮ አስቀምጠው ወደ ቤታቸው እንዲሄዱ ሁሉ ትዕዛዝ ተሰጥቷቸዋል። የብልጽግናው አገዛዝ የመንግስት ሰራተኞች የምርጫ ካርድ እንዲያወጡ እስከታች መመሪያ ማውረዱም ተሰምቷል። በየቦታው የምንሰማው ነገር እጅግ አስገራሚ ነው። ኢትዮጵያ በምርጫ እያየች ያለችው ነገር ቧልት የሆነ ህፃናት ዕቃቃ ጨዋታም ጭምር ሊቆጠር በሚያስችሉ የተለያዩ ትዕይንቶች ታጅቦ እንደ ቀጠለ ይገኛል። ምን እየሆነ ነው? የምርጫው ጉዳይ ጋር በተያያዘ እስቲ በዚህ ጉዳይ ላይ መረጃዎችን አካፍለን። ከኢትዮጵያ ህዝብ ጋር ብሽቅ የገጠመና እልህ ውስጥ የገባ ነው የሚመስለው። እውነት ለመናገር ህዝቡን በምን ላናደው፣ ምን አይነት ይሄ ነው አምጥቼ ህዝቡን ወደ ብስጭት ሊከተው የሚችለው የሚል ሂሳብ እየሰራ የመጣ ነው የሚመስለው። ህዝቡ ተገዶም ቢሆን በየመስሪያ ቤቱም የምርጫ ካርድ እንዲያወጣ ተደርጓልኝ። ደሞዝ አይሰጥህም፣ አበል አይሰጥህም፣ ሌሎች ጥቅማ ጥቅሞች አይሰጧችሁም በማለት የመንግስት ሰራተኛው ምርጫ ካርድ እንዲያወጣ አደረጉት። እንዲሁም የሴፍቲኔት ተጠቃሚዎችን በየወረዳውና በየክፍለ ከተማው በመሰብሰብ እነዚህን ሰዎች የምርጫ ካርድ እንዲወስዱ አድርገዋል። ይሄን ተከትሎ የምርጫ ቦርድ ችግሩ በጣም አሳሳቢ መሆኑን ስለተረዳ መግለጫ ሰጥቷል። በአዲስ አበባ ከተማ እንዲሁም በሌሎች የክልል ከተሞች ላይ የምርጫ ካርድን በግድ በየመስሪያ ቤቱ እየተዞረ የምርጫ ካርድ አውጡ መባሉ ስህተት ነው። ይሄንን አንዳንድ ቦታዎች ላይ ምልክቶችን ስላየን ብልጽግና ፓርቲ ከዚህ ሊታረም ይገባል በማለት እንዲሁ ማሳሰቢያ ነገር ሰጥቷል። በእርግጥ ይሄ መንግስት የሚሰማም የሚያይም የሚዳስስም የሚቀምስም መንግስት አይደለም። በአጠቃላይ ምንም አይነት የስሜት ህዋሳት የሌለው የህብረተሰቡን ለማበሳጨት የተቀመጠ ስርዓት ስለሆነ አይሰማም አያይም፣ የፈለገውን ነገር ነው እያደረገ ያለው። ያው አዲስ አበባ ብቻ ሳይሆን በአጠቃላይ በአማራም ክልል በሌሎችም ክልሎች ላይ የምርጫ እንቅስቃሴው የሚገርም የኢትዮጵያን ህዝብ ስለልቦና እጅግ በጣም የሚፈታተን ድርጊት ነው እየተፈጸመ የሚገኘው። ዞር ብለው አይተውት የማያውቁትን የአማራ ክልል ከሰሞኑ የሀገሪቱ ምክትል ጠቅላይ ሚኒስትር ነው የሚለው ራሱ ስልና ቁሞ የማያውቀው አብይ የሚያደርገውን አብይ ብስክሌት ሲጋልብ የሚጋልብ፣ እግር ኳስ ሲጫወት የሚጫወት፣ ባስኬትቦል ሲሄድ የሚሄድ፣ ሲተኛ የሚተኛ፣ ሲንከባለል የሚንከባለለው ተመስገን ጥሩነህ በአማራ ክልል በባህር ዳርና በጎንደር እንቅስቃሴ እያደረገ ነው የሚገኘው። እንግዲህ እኛም ምረጡን እያለ የስንዴ ነዶ ይዞ ልክ ከአምባሳደር ማዕረግ ባህር ዳር ከተማ ዓለም አቀፍ አውሮፕላን ማረፊያው ላይ ሲወርድ የኪነት ቡድን ከበሮ እየተመታለት ጉዝጓዝ እና ቄጠማ ተጎዝጉዞለት ፈንድሻ እየተበተነለት ልክ አማራ ክልልን ሰላም እንዳደረገ አማራ ክልልን ከጥቃት እንደተከላከለ ሁሉ ባህር ዳር ከተማ ሲገባ ደማቅ አቀባበል ተደርጎለታል። በኋላ ደግሞ መንገዶችን በወታደር አጥረው ልክ ጌታው አብይ አህመድ እንደሚያደርገው በብስክሌት እንቅስቃሴ ሲያደርግ ያሳያል። በኋላም ደግሞ ለ16 ዓመታት ፕሮጀክቱ ያልተጠናቀቀውን ምናልባት በየ5 ዓመቱ እየሄዱ የአማራን በተለይ በዋናነት የጎንደር ከተማን ህዝብ የሚያታልሉበትን የመገጭ ፕሮጀክትን ሂዶ ጎብኝቷልኝ። እንግዲህ አማራ ክልል ሌላ ፕሮጀክት የለም። 5 ዓመታት ፕሮጀክታቸው ሰው መግደል፣ ህዝብን ማፈናቀል፣ ከፋኖ ጋር ትንቅንቅ ውስጥ የገቡበት ሁኔታ ስላለ ምኑን ከምኑ ያድርጉትኝ። እንግዲህ ምርጫ ቅስቀሳ ብለው ሲሄዱ ሲያዩ ሲዞሩ ሲመለከቱ ምንም አይነት ፕሮጀክት ስለሌለ በቀጥታ የሄዱት የዛሬ 16 እና 17 ዓመት የተጀመረ ፕሮጀክትና በየ5 ዓመቱ ለምርጫ ቅስቀሳ ብቻ ወደ መገጭ ፕሮጀክት ምናልባትም ለሶስተኛ ጊዜ አሁን መሄዳቸው ነው። በጎንደር ከተማ አቅራቢያ የሚገኘው የመገጭ የመስኖ ልማት ፕሮጀክትን ተመልክተዋል። 2 ዓላማ አለው እሱ። አንደኛ ይኸው መስኖ እየሰራን ነው፣ የጎንደር ከተማም የውሃ ጥምህ ሊቀረፍ